ሰላም ሰላም ተመልካች አድማጮቻችን፣ የወርቅ ዋጋ የት ደርሷል የሚለው እጅግ ወሳኝና አንገብጋቢ ጥያቄዎችን የምንመልስበት መረጃችን መጥቷል። በጥሬ ዋጋ ወርቅ ዋጋው ከ14 ካራት ጀምሮ እስከ 24 ካራት ድረስ በስንት ተገዝቶ በስንት የተሸጠ ነው የሚገኘው የሚለውን በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር መረጃን ይዘንላችሁ መተናል። እስከመጨረሻው ድረስ ታዲያ አብራችሁን መቆየት እንዳትረሱ። ቪዲዮውን ስትጀምሩ እንደተለመደው ቪዲዮዎቻችንን ላይክ በማድረግ እንዲሁም ለቻናላችንም አዲስ ከሆናችሁ በዚህ ቻናል ላይ ወርቅን የተመለከቱ ብዙ መረጃዎችን ታገኛላችሁ። በቀጣይም ስለ ወርቅ ተያያዥነት ያላችሁ እንዲሁም የተለያዩ የንግድ ሀሳቦችን የምንለቅበት ዩቲዩብ ቻናላችንን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን እንዳትረሱ። አሁን ቀጥታ የምናልፈው ወደ ወርቆቹ ዋጋ ይሆናል። የዛሬ የሰኔ 15 2018 ዓ.ም የወርቅ ዋጋ የት ደርሷል የሚለውን የምንነግራችሁ ይሆናል። አብራችሁን ቆዩ። የ14 ካራት 1 ግራም የጥሬ ወርቅ ዋጋ ዛሬ በ80 ከ20 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ12900 ከ05 በመሸጥ ላይ ነው የሚገኘው። የ15 ካራቱን ስንመለከት 15 ካራቱ በ87 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ13908 ከ26 በመሸጥ ላይ ነው የሚገኘው። አንዱ የ16 ካራትስ በስንት ይገዛል ካላችሁ ይህ የወርቅ ንጽህናው በሀገር ውስጥ ማለት ነው 60.38 የወርቅ ንጽህና ያለው የ16 ካራቱ በዛሬው ቀን በ93 ከ36 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ14815 ከ48 ነው በምሽት ላይ የሚገኘው። ቀጥለን የምንመለከተው የ17 ካራቱ ሲሆን 17 ካራቱ የጥሬ ወርቅ ዋጋ ዛሬ ላይ በ99 ከ07 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ15722 ከ69 በምሽት ላይ ይገኛል። በመቀጠል የምንመለከተው ተመልካች አድማጮቻችን በተለያዩ ዓለማቶች በተለይ ደግሞ ባደጉ ሀገራቶች ተወዳጅነት ያለው የወርቅ አይነትን ይሆናል። 18 ካራት ብዙ ጊዜ የተለመደው ለእጅ ጌጥ፣ ለአምባር፣ ለጆሮ ጌጥ ይሁን እንጂ አንዳንድ ጊዜም ደግሞ ለአንገት ሐብልም አገልግሎት ላይ ሊውል ይችላል። ነገር ግን ደግሞ አሪፍነቱ ጠንካራ ስለሆነ በቀላሉ የማይሰበር እንዲሁም ደግሞ በቀላሉ ከለሩንም የማይለቅ የወርቅ አይነት ነው። በጣም ምንም እንኳን 75 እጁ ንጹህ ወርቅ ቢሆንም 25 እጁ ደግሞ ሌሎች ማዕድናቶች እንደ ነሐስ፣ እንደ ብረት፣ እንደ ኒኬል የመሳሰሉ ብረቶች የተደባለቁበት ቢሆንም ነገር ግን ቶሎ ቀለሙ የማይበላሽ ነው። በነገራችን ላይ ተመልካች አድማጮቻችን ወርቆች በጣም ጥንቃቄ ካልተደረገባቸው ምናልባት ውበታቸውን ከሚያጠፋው አንዱ ነገር የጥንቃቄ ጉድለት ነው። ጥንቃቄን ካጎደልንባቸው ተመልካች አድማጮቻችን ንጽህናቸው ይጠፋል። ንጽህናቸው ከጠፋ ደግሞ ያው ውበታቸው ላይ እንደዚሁ አሉታዊ የሆነ ምስልን ይፈጥራል ማለት ነው። አንዳንዴ ወርቅ የማይመስሉ ወርቆች አሉ በጣም ቆሽሸው ሲታዩ ማለት ነው። አንዳንዴ አጠቃቀማችን እንዲሁም ደግሞ አያያዛችን እጅግ በጣም ወሳኝ ነው። በጣም ንጽህና ይፈልጋል። በተለይ ደግሞ በምንለብስበት ሰዓት ላይ በአግባቡ አጽድተን መሆን አለበት። በቀላሉ እንዴት ማጽዳት እንችላለን ለሚለው ጥያቄያችሁ ደግሞ ዛሬ ላይ የምለቀው ቪዲዮ አለ ወደ በኋላ አካባቢ እሱ ላይ በደንብ አድርገን እንዴት ወርቅን ማጽዳት እንችላለን በቤታችን ሆነን የሚለውን በደንብ እሱ ላይ እነግራችኋለሁ ማለት ነው። 18 ካራቱ ታዲያ በስንት የተሸጠ ነው ካላችሁ በ103 ከ78 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ379 ብር እየተሸጠ ነው የሚገኘው። ተመልካች አድማጮቻችን በመከታተል የምትገኙት የዛሬ ሰኔ 15 የዕለተ ሰኞ የወርቅ ዋጋ ይደረስ የሚለው መረጃችንን ነው። እስካሁን ድረስ አብራችሁን እየተከታተላችሁ ስለሆነ እያመሰገንን ነገር ግን ቪዲዮአችንን ላይክ ካላደረጋችሁ ላይክ አድርጉልን። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ
ቤተሰብ ትሆኑ ዘንድ በማክበር እየጠየቀን ወደ ቀጣዩ የወርቅ ዋጋ እንሄዳለን። 19 ካራት በአሜሪካ ዶላር በ109.49 ወይም ደግሞ በኢትዮጵያ ብር በ17537 ከ13 ነው በምሽት ላይ የሚገኘው። የ20 ካራቱን ስንመለከት 20 ካራት 1 ግራም ሜትር የወርቅ ዋጋ በ114 ከ30 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ18344 ከ37 በምሽት ላይ ይገኛል። እንቀጥላለን ተመልካች አድማጮቻችን። በመቀጠል የምንመለከተው የ21 ካራቱን ይሆናል። 21 ካራቱ በ119.91 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ19350 ከ56 ነው በምሽት ላይ የሚገኘው። የ21 ካራቱን ስንመለከት እንደምታውቁት ከሆነ በመካከለኛው ምስራቅ በኢትዮጵያ እንዲሁም አፍሪካ በጣም ተወዳጅ ከሆኑ የወርቅ አይነቶች መካከል ነው። እንደምትመለከቱት ደማቅና ቢጫ የሆነው ይህ ውብ የሆነው የ21 ካራት ወርቅ በተለይ ደግሞ በእኛ ሀገር በተለያዩ ኦኬዥኖች በተለያዩ ፕሮግራሞች ላይ ለማማር ለውበት ብዙ ጊዜ ከአልባሳቶች ጋር የምንጠቀምባቸው ናቸው። ብዙ ጊዜ ደግሞ ሰዎች 21 ካራትንም ለኢንቨስትመንት አድርገው ይጠቀሙበታል። ወርቁን እንዳለ ገዝተው ገንዘብ እንደማስቀመጫ አድርገው ይጠቀሙበታል ማለት ነው። ይሄ በጣም አሪፍ የሆነ ልምድ ነው። ምናልባት 24፣ 23፣ 22 የመግዛት አቅሙ ከሌለን ጥሩ የሚሆነው 21 ካራትን መግዛት ነው። ዋጋውም ጥሩ ነው። በጥሩ ሁኔታም ገንዘባችንን ለማስቀመጥ ይረዳል ማለት ነው። በመቀጠል የምንመለከተው የ22 ካራትን ይሆናል። 22 ካራቱ ከ21 ጋር ስናስተያየው ብዙም የካራት ልዩነት የለውም፣ የገንዘብም ልዩነት የለውም። ምናልባት በአንድ ሺህ ብር አካባቢ ነው ልዩነታቸው። በአሜሪካ ዶላር በ125 ከ67 የተሸጠ ነው የሚገኘው የ22 ካራቱ 1 ግራም የጥሬ ወርቅ ዋጋ በኢትዮጵያ ብር ደግሞ በ20 ሺህ ከ73 እየተሸጠ ይገኛል ማለት ነው። ተመልካች አድማጮቻችን እንቀጥላለን። ቀጥለን የምንመለከተው ደግሞ ለኢንቨስትመንት የወርቅ ምርጫዎቻችን እጅግ በጣም ወሳኝ የሆኑትን የ23 እና የ24 ካራት የወርቅ ዋጋዎች በስንት እየተሸጡ ይገኛሉ የሚለውን ይሆናል። 23 ካራትን ስንመለከት በአሜሪካ ዶላር በ133 ከ35 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ20966 ከ05 በመሸጥ ላይ ነው የሚገኘው። እንግዲህ የ23 ካራቱ እንደነገርኳችሁ ለኢንቨስትመንት እንዲሁም ደግሞ ለካፒታል ማስቀመጫነት እጅግ በጣም ጠቃሚ ከሆኑ የወርቅ አይነቶች መካከል እጅግ በጣም ወሳኝ ነው። በመቀጠል የምንመለከተው እንግዲህ የ24 ካራትን ወርቅ ዋጋ ነው። 24 ካራት ምንድነው ስያሜው ካላችሁኝ የአንድ ወቄት ይባላል። ወቄት ማለት የ24 ካራት መለኪያ ነው በአማርኛ ማለት ነው። በአሜሪካ ዶላር በ138 ከ05 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 21890 እየተሸጠ ነው የሚገኘው። ተመልካች አድማጮቻችን ይህንን 2 እና 3 ቀናት ከነበረው ዋጋ አንዳንድ የወርቅ ዋጋዎች የተወሰነ መጠኛ ጭማሪ አሳይቷል፣ በአነስተኛ ዋጋ ማለት ነው። ይህን ይመስላል እንግዲህ ለዛሬ ያዘንላችሁ መረጃ። በሌላ ቪዲዮ እስከምንገናኝ በያላችሁበት ቪዲዮአችንን ላይክ እንዲሁም ሰብስክራይብ እያደረጋችሁ ቆዩን። መልካም ጊዜ ተመኘን።